ልማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ ኦኬ እንዴት ናችሁ ተማሪዎች ዛሬ ማትማቲክስ ግሬድ 11 ዩኒት 5 ነው ዩኒት 5 ዋናው ርዕሳችን ቬክተር ነው እያንዳንዱን ሰብ ቶፒክ የተለያዩ ሰብ ቶፒኮች አሉ እያንዳንዱን ሰብ ቶፒክ በተለያየ ሌሰን በመከፋፈል ነው ትምህርቱ እየተሰጠ ያለው በዚህ መሰረት ባለፈው በሌሰን 13 ክሮስ ፕሮዳክት ነው ዛሬም የምትማሩት በሌሰን 14 ላይ ክሮስ ፕሮዳክት ይሆናል ማለት ነው ለማስታወስ ያህል ባለፈው ቴረም ፕሮፐርቲስ ኦፍ ዘ ክሮስ ፕሮዳክት የሚል መጨረሻው ላይ በሌሰን 13 ላይ ትምህርቱን ወስዳችኋል እንግዲህ ፕሮፐርቲስ ኦፍ ዘ ክሮስ ፕሮዳክት ዋናዎቹ 7 ፕሮፐርቲዎች ነው ባለፈው የዘረዘርናቸው ከነዛ ውስጥ ዋናዎቹን ለማስታወስ ያህል የመጀመሪያው አንቲ ኮሙቴቲቭ ነው አንቲ ኮሙቴቲቭ ክሮስ ፕሮዳክት ምን ሲሆን ነው ዘ ክሮስ ፕሮዳክት ኦፍ ዩ ኤንድ ቪ is equal to ኔጌቲቭ ነው አያችሁት ኔጌቲቭ ኦፍ ቢ ክሮስ ዩ ይሆናል ማለት ነው አያችሁት ክሮስ ፕሮዳክት ኮሙቴቲቭ ፕሮፐርቲ አይደለም ክሮስ ፕሮዳክት ምን ጊዜም አንቲ ኮሙቴቲቭ ፕሮፐርቲ ነው ያ ማለት the cross product of u and v is equal to negative of the cross product of v and u ይሆናል ማለት ነው ስለዚህ አንቲ ኮሙቴቲቭ የምንለው ይሄ ነው ማለት ነው ሌላው ኦርቶጎናል ፕሮፐርቲ የምንለው ነው ኦርቶጎናል ማለት ምን ማለት ነው ፐርፔንዲኩላር ማለት ነው ስለዚህ አሁን ኦርቶጎናል ፕሮፐርቲ የምንለው ምን አይነት ኮንዲሽን ወይም ምን ሳቲስፋይ ሲያደርግ ነው ኦርቶጎናል ፕሮፐርቲ የሚሆነው ነው the cross product of vector u and vector v dotted vector u ከሆነ is equal to 0 መምጣት አለበት ማለት ነው ስለዚህ አሁን vector u cross vector v ወይም the cross product of vector u and vector v ከሰራን በኋላ dotted እንደገና በዶት ፕሮዳክት ማለት ነው vector u is equal to 0 ከሆነ አሁን u cross v perpendicular to vector u ይሆናል ወይም ኦርቶጎናል ይሆናል ማለት ነው ሌላው or u cross v vector u cross vector v dotted v ደግሞ ምን ይሆናል 0 ከሁለት ወይም ይሄ ምን መሆን አለበት 0 መሆን አለበት ማለት ነው ይህ ከሆነ ምን መሆን አለበት the cross product of the two vector ነው ይሄ የራሱን የሆነ አንድ ቬክተር ይፈጥራል ስለዚህ ይሄ ምን ይሆናል perpendicular to vector u ይሆናል ወይም ደግሞ ሌላው አማራጭ or u cross v the cross product of vector u and vector v perpendicular to vector v ይሆናል ማለት ነው አሁን አያችሁት the cross product of vector u and vector v perpendicular to vector v ይሆናል ማለት ነው ስለዚህ እነዚህ ሁለቱ ምንድናቸው perpendicular ናቸው ማለት ነው ስለዚህ አሁን ምን ሆነ ማለት ነው the cross product of vector u and vector v perpendicular to vector u ማለት ይሄ ቬክተር እና ይሄ ቬክተር ምንድናቸው ኦርቶጎናል ነው ማለት ነው ወይም ደግሞ the cross product of vector u and v perpendicular to v ማለት u cross v orthogonal to vector v ነው ማለት ነው perpendicular ናቸው ማለት አንግሉ ስንት ነው ማለት ነው አንግሉ it make 90 ዲግሪ ይሄ ማለት ቴታ ስንት ነው ማለት ነው ቴታ is equal to 90 ዲግሪ ነው ማለት ነው perpendicular ነው ማለት በሁለቱ ቬክተሮች መካከል ያለው አንግል ስንት ነው ማለት ነው 90 ዲግሪ ነው ማለት ነው ስለዚህ አሁን በክሮስ ፕሮዳክት እና በዶት ፕሮዳክት ነው ኦርቶጎናል ያ ማለት ምንድነው ሁለቱን ቬክተሮች በክሮስ ፕሮዳክት ከሰራን በኋላ ዶትድ ወይ ከዛ በቬክተር u ወይም በቬክተር v ካደረግ 0 ከሰጠ ነው እዚ ሪዛልቱ 0 ከሆነ the two vectors are perpendicular ናቸው ወይም ደግሞ ኦርቶጎናል ናቸው እንላለን ወደ ሶስተኛው ፕሮፐርቲ ስንሄድ እነዚህ በጣም ኢምፖርታንት ፕሮፐርቲዎች ስለሆኑ ነው the cross product of the vector with itself ማለት ራሱ በራሱ ክሮስ ፕሮዳክት ከሆነ ምን ጊዜ ምንድነው የሚሆነው ነው አሁን ሁሉ ጊዜ the cross product ምን ይሆናል ማለት ነው ተመልከቱት እዚህ ላይ u cross u ከሆነ ራሱ በራሱ the cross product of u itself ወይም ከሆነ ምንድነው የሚሆነው 0 ነው ሌላም ከፈለግን v vector v cross vector v ከሆነ 0 ነው vector w cross w ከሆነ ምን ይሆናል 0 ይሆናል cross product of the vector with itself ማለት አንድ ቬክተር ራሱን በራሱ ክሮስ ሲያደርግ የሚገኘው ዋጋ 0 ነው አራተኛው the cross product of the unit unit vector ምንላቸው ማን ነው i j k ነው ስለዚህ አሁን ይሄ ማለትም ቀጥታ i cross i ከሆነ ምንድነው የሚሆነው 0 ነው j
ክሮስ ጄም ከሆነ ዩኒት ቬክተር ኢትሰልፍ ማለት ነው እዚ ኢኳል ቱ 0 ነው። በደንብ ያስታቱ ኬ ክሮስ ኬ ኢኳል ቱ 0 ነው። እዚህ ላይ በደንብ ልብ በሉ። በዶት ፕሮዳክት ጊዜ አይ ዶትድ አይ 1 ነው። እዚህ ላይ በደንብ አስታው አይ ዶትድ አይ 1 ነው። ጄ ዶትድ ጄ 1 ነው። በክሮስ ፕሮዳክት ሳይሆን በዶት ፕሮዳክት ጊዜ ነው ማለት። እዚህ ላይ ግን በክሮስ ፕሮዳክት ጊዜ አይ ክሮስ አይ 0 ጄ ክሮስ ጄ 0 ኬ ክሮስ ኬ 0 ነው። እዛ ላይ በደንብ የምታስታውሱት በዶት ፕሮዳክት ጊዜ ግን የነዚህ በዶት ፕሮዳክት አሁን ለምሳሌ አይ ዶትድ አይ ቢሆን 1 ነው። ጄ ዶትድ ጄ ቢሆን 1 ነው። ኬ ዶትድ ኬ ቢሆን 1 ነው። ስለዚህ በዶት ፕሮዳክት ጊዜ ውጤቱ 1 ነው። በክሮስ ፕሮዳክት ጊዜ ደግሞ ውጤቱ 0 ይሆናል ማለት ነው። ኦኬ ሌላው ኖት በደንብ እነዚህንም ተከታተሉ። ይሄ ቬሪ ኢምፖርታንት ኖት ነው። አይ ክሮስ ጄ ሲሆን ምንድነው የሚሰጠን? ኬ አያችሁት? አይ ክሮስ ጄ በቀጥታ ይሄንን አልፋ አይ እና ጄ ምን ይሆናሉ? ክሮስ ሲደረግ ኬ ይሰጠናል። ጄ ክሮስ ኬ ደግሞ ማን ይሰጠናል? አይ ይሰጠናል። ኬ ክሮስ አይ ደግሞ ማን ይሰጠናል? ጄ ይሰጠናል ማለት ነው። በሌላው እዚሁ ላይ ጄ ክሮስ አይ ከሆነ ደግሞ ምክንያቱም ክሮስ ፕሮዳክት ኢዝ ኖት ኮመተቲቭ ብለናል። ምንድነው? አንቲ ኮመተቲቭ ነው። ስለዚህ ጄ ክሮስ አይ ደግሞ ምንድነው የሚሆነው? ኔጌቲቭ ኬ ነው። ኬ ክሮስ ጄ ከሆነ ደግሞ ተመልከቱት ኬ ክሮስ ጄ እነዚህ ነገሮች ሲዟዟሩ ማለት ነው እዚህ ኳልቱ ምን ይሰጠናል? ማይነስ አይ ይሆናል። አይ ክሮስ ኬ ከሆነ ደግሞ ምን ይሰጠኛል? ኔጌቲቭ ጄ ይሰጠኛል ማለት ነው። ምክንያቱም ክሮስ ፕሮዳክት ኢዝ አንቲ ኮመተቲቭ ስለሆነ እነዚህ ቬሪ ኢምፖርታንት ኖት ናቸው። ምንም የሚያስቸግር ነገር የለም። አይ ክሮስ ጄ ኬ ነው። ጄ ክሮስ አይ ከሆነ ኔጌቲቭ ኬ ይሆናል ማለት ነው። ጄ ክሮስ ኬ አይ ከሆነ ኬ ክሮስ ጄ ደግሞ ኔጌቲቭ አይ ይሆናል። ኬ ክሮስ አይ ጄ ከሆነ አይ ክሮስ ኬ ደግሞ ምን ይሆናል? ኔጌቲቭ ጄ ይሆናል ማለት ነው። እነዚህን ኖቶች መሰረት በማድረግ ጥያቄዎችን ወይም ኤግዛምፕል እየሰራ እንሄዳለን ማለት ነው። ባለፈው ስንሰራ የነበረው በዲተርሚናንት ነበር። ክሮስ ፕሮዳክትን ስንሰራ የነበረው በዲተርሚናንት ነበር፣ ማትሪክስና ዲተርሚናንትን በመጠቀም። አሁን ግን በቀጥታ እነዚህን በመጠቀም ቀጥታ ምን ማድረግ እንችላለን? ክሮስ ፕሮዳክትን ሶልቭ ማድረግ እንችላለን ማለት ነው። ስለዚህ ኤግዛምፕል 1 ጊቨን ቬክተር ዩ ስታንዳርድ ዩኒት ቬክተር ነው የተሰጠው አይ ፕላስ 3j ማይነስ 2k ክሮስ አይ ፕላስ 3k ይለናል። ይሄንን በቀጥታ ምንድነው የተጠየቁት? ፋይንድ ዘ ማግኒቱድ ኦፍ ቬክተር ዩ ነው። ቬክተር ዩ ዘ ክሮስ ፕሮዳክት ኦፍ ቱ ቬክተርስ ነው ማለት ነው። ይሄ አንድ ቬክተር አለ፣ ይሄ አንድ ቬክተር አለ። ስለዚህ ቬክተር ዩ ማለት ይሄ ነው። ስለዚህ በክሮስ ፕሮዳክት በምንሄድበት ጊዜ ቬክተር ዩ መጀመሪያ ማንን ማግኘት ያስፈልገናል? የዚህን ክሮስ ፕሮዳክት ውጤት ማግኘት ያስፈልጋል። ሶሉሽን ቬክተር ዩ ኢዝ ኢኳል ቱ አይ ክሮስ ካልን በኋላ ማንን ክሮስ ታደርጋለች? አይ ፕላስ 3k ክሮስ ያደርጋል ማለት ነው። አሁን እዚህ ላይ ፕላስ ካልን በኋላ መልሰን ፕላስ 3j ማንን ክሮስ ያደርጋል? አሁንም አይ ፕላስ 3k አዜ ዩዥዋል መልቲፕሊኬሽን እንደ መልቲፕሊኬሽን ጠይቁን። የሚቀጥለው ደግሞ ማይነስ 2k ክሮስ ዋት ክሮስ አይ ፕላስ 3k ይሆናል ማለት ነው። ስለዚህ አሁን እዚህ ላይ ቬክተር ዩ ኢዝ ኢኳል ቱ አይ ክሮስ አይ ይኸውላችሁ አይ ክሮስ አይ ፕላስ ይሆናል ፕላስ አይ ክሮስ 3k ይሆናል ማለት ነው። አይ ክሮስ 3k ፕላስ ካልን በኋላ 3j ይኸው 3j ክሮስ አይ ይሆናል ፕላስ እንደገና 3j ክሮስ 3k ይሆናል ማለት ነው። የሚቀጥለው ማይነስ 2k ክሮስ አይ እና ማይነስ አሁንም 2k ክሮስ ዋት ክሮስ 3k ይሆናል ማለት ነው። አሁን እዚህ ላይ ተመልከቱት። አይ ክሮስ አይ ይሄ ምንድን ነው የሚሆነው? 0 ነው የሚሆነው። አይ ክሮስ ኬ ማለት ይሄኛው 3 ስከለር መልቲፕል ስለሆነ እንዲያለ አይ ክሮስ ኬ ማለት ምን ይሆናል? ይሄው አይ ክሮስ ኬ ማን ይሰጠናል? ማይነስ ጄ ይሆናል ማለት ነው። ስለዚህ እዚህ ላይ ያለው የዚህ ዋጋ ማን ይሆናል? ማይነስ 3j ይሆናል ማለት ነው። ማይነስ 3j ልብ በሉ። አይ ክሮስ ኬ ምን ስለሚሰጠን ነው? ማይነስ ጄ ስለሚሰጥ። እዚህ ላይ ደግሞ እንደገና ጄ ክሮስ አይ ደግሞ እቺ ጄ ክሮስ አይ ደግሞ ጄ ክሮስ አይ ይኸው ጄ ክሮስ አይ ምን ይሰጠናል? ማይነስ ኬ ይሰጠናል ማለት ነው። ማይነስ ይኸው ማይነስ 3k ይሆናል ማለት ነው። እዚህ ላይ ጄ ክሮስ ኬ ደግሞ ተመልከቱት። ጄ ክሮስ ኬ 3 ታይምስ 3 9 ይሆናል ፕላስ 9 ይሆንና ጄ ክሮስ ኬ ደግሞ ምን ይሰጠናል? ይኸው ጄ ክሮስ ኬ ይላችሁ እዚህ ላይ ጄ ክሮስ ኬ ደግሞ ማንን ይሰጠናል? አይ ይሆናል ማለት ነው። ስለዚህ 9
አይ ይሆናል ማለት ነው። አሁን እዚህ ላይ ደግሞ k ክሮስ አይ ደግሞ ማንን ይሰጠኛል? j ይሰጣል። ስለዚህ እዚህ ያለው ደግሞ ምን ይሆናል? -2j ይሆናል ማለት ነው። የመጨረሻው እዚህ ላይ ያለው ግን k ክሮስ k ምንድነው የሚሆነው? 0 ነው። ይሄ -2 ታይምስ 3 -6 ይሆናል። k ክሮስ k 0 ስለሆነ እነዚህ ይሆናሉ። ስለዚህ እነዚህን አሁን ምን እናደርጋለን? ኮሌክት ላይክ ተርምስ now this is equal to 9i አለ እዚህ ላይ 9i -3j እና -2j -5j ይሆናል። እዚህ ላይ -3k ይሆናል ማለት ነው። ይሄ በኮኦርዲኔት ፎርም ይሄ ስታንዳርድ ፎርም ነው። በኮኦርዲኔት ፎርም ስናስቀምጠው 9 የኤክስ ዋጋ ማለት ነው፣ የዋይ ዋጋ -5 ይሆናል፣ የዜድ ዋጋ -3 ይሆናል ማለት ነው። ይሄ አሁን ቬክተር ዩ ማለት ይሄ ነው። አሁን መጨረሻ የተጠየቁት ዘ ማግኒቱድ ኦፍ ዩ ማለት ስኩዌር ሩት ኦፍ ኤክስ ስኩዌር ፕላስ ዋይ ስኩዌር ፕላስ ዜድ ስኩዌር ማለት ነው። ይሄንን አሁን ወደ ስታንዳርድ ፖዚሽን ቀይረነዋል ማለት ነው። ዚስ ኢዝ ኢኳል ቱ ስኩዌር ሩት ኦፍ 9 ስኩዌር ይሄው 9 ስኩዌር ፕላስ -5 ስኩዌር ፕላስ ምን ይሆናል ማለት ነው? -3 ስኩዌር ይሆናል። ዚስ ኢዝ ኢኳል ቱ ስኩዌር ሩት ኦፍ 9 ታይምስ 9 81 ፕላስ -5 ስኩዌር ሲሆን 25 ይሆናል ፕላስ -3 ስኩዌር ሲሆን 9 ይሆናል ማለት ነው። ይሄ ማለት ስኩዌር ሩት ኦፍ 1 ሲደመር 5 6 15 ይሆናል። አንዳለን 9 11 ስንት ይመጣል ማለት ነው? 115 ይመጣል ማለት ነው። ስኩዌር ሩት ኦፍ 115። ስለዚህ መልሳችን ዋት ኢዝ ዘ ማግኒቱድ ነው የተባልነው። ማግኒቱዳችን በዚህ ይሆናል። አሁን አያችሁት፣ ይሄን ጥያቄ ቀጥታ የሰራሁት አይ ክሮስ ጄ ኬ ነው። ጄ ክሮስ ኬ አይ ነው። ኬ ክሮስ አይ ማለት ጄ ይሆናል ማለት ነው። ሌላው እነዚህን ካየን በቃ እነዚህን ዋናዎቹ እነዚህን ካየን አንቲ ኮመታቲቭ የነዚህን ደግሞ አንቲ ኮመታቲቭ ወስዳለሁ ማለት ነው። ኦኬ ኩዌሽን ነምበር 2 if vector u is equal to 1 over 2i plus 3j plus k በስታንዳርድ ዩኒት ፎርም ነው የተሰጠን and vector v is equal to 2i minus 3 over 4j minus 2k እነዚህ ይሄም ቬክተር v በስታንዳርድ ዩኒት ነው የተሰጠን። ስለዚህ find the following ካለ በኋላ find the cross product of vector u and vector v ነው የሚለው። ስለዚህ ሶሉሽን እና በጣም ቀላል ነው። ይሄንን u cross v ማለት the cross product of vector u and vector v ማለት ነው። ይሄ ማለት 1 over 2i ፕላስ እንላለን 3j ፕላስ k ክሮስ ዋት ክሮስ ቬክተር v ማለት ደግሞ 2i ማይነስ 3 ኦቨር 4j ማይነስ 2k ይሆናል ማለት ነው። አሁን እዚህ ላይ 1 ኦቨር 2iን በ2i እናባዘዋለን። ይሄ ማለት 1 ኦቨር 2i ክሮስ ምን ይሆናል? 2i ይሆናል። ይሄ ማለት ቀጥታ የዚህ ፕሮዳክቱ 0 ነው፣ ምክንያቱም i ክሮስ i 0 ስለሆነ። የሚቀጥለው ፕላስ ካልኩ በኋላ አሁንም ይሄ 1 ኦቨር 2i ማንን መልቲፕላይ ያደርጋል? ማይነስ 3 ኦቨር 4j። ስለዚህ 1 ኦቨር 2i ክሮስ ምን ይሆናል ማለት ነው? ኔጌቲቭ 3 ኦቨር 4j ይሆናል ማለት ነው። ፕላስ እንልና አሁንም 1 ኦቨር 2i ማንን ክሮስ ያደርጋል? ማይነስ 2ኬን ክሮስ ያደርጋል ማለት ነው። ማይነስ 2ኬን ክሮስ ያደርጋል። ሌላው 3j ነው። በሚቀጥለው ፕላስ እንልና አሁንም 3j ማንን መልቲፕላይ ያደርጋል? 3j ክሮስ ማንን ያደርጋል? 2iን ክሮስ ያደርጋል። ተረኛ ኔክስት እንደገና ፕላስ ካልኩ በኋላ 3j ክሮስ ኔጌቲቭ 3 ኦቨር 4j ይሆናል ማለት ነው። ፕላስ 3j ማንን ክሮስ ያደርጋል? ማይነስ 2ኬን ክሮስ ያደርጋል ማለት ነው። ፕላስ እንላለን። የሚቀጥለው መጨረሻ k ነው። k ታይምስ k ክሮስ 2i ይሆናል። አሁንም ፕላስ እንልና k ክሮስ ኔጌቲቭ 3 ኦቨር 4j ይሆናል። መጨረሻ ላይ ፕላስ k ክሮስ ኔጌቲቭ 2k ይሆናል ማለት ነው። እዚህ ላይ አሁን i ክሮስ i ይሄው i ክሮስ i ምንድነው የሚሆነው? ይሄ 0 ነው የሚሆነው። ሌላውም j ክሮስ jም እዚህ ላይ j ክሮስ jም 0 ነው የሚሆነው። k ክሮስ kም እነዚህ 0 ነው የሚሆኑት ማለት ነው። አሁን እዚህ ላይ this is equal to ካልን በኋላ ሪል ነምበር በሪል ነምበር እናበዛለን። 1 ኦቨር 2ን በኔጌቲቭ 3 ኦቨር 4 ሳበዛው ኔጌቲቭ 3 ኦቨር 8 ኔጌቲቭ 3 ኦቨር 8 ይሆንና i ክሮስ j ምን ይሆናል ነው? i ክሮስ j አሁን እዚህ ላይ
አይ ክሮስ ጄ ኬ ነው የሚሆነው። አይ ክሮስ ጄ ማለት ኬ ነው። ስለዚህ ኬ ይሆናል ማለት ነው። አያችሁ ይሄ ቷናት አሁን አይ ክሮስ ጄ ኬ ነው የሚሆነው። ፕላስ ስላለሁ እዚህ 1/2ን በኔጌቲቭ 2 አባዘዋለሁ። 1/2ን በኔጌቲቭ 2 ሳበዛው ኔጌቲቭ 1 ይሆንና አይ ክሮስ ኬ ይሆናል ማለት ነው። አይ ክሮስ ኬ ደግሞ ምንድን ነው? ኔጌቲቭ ጄ ነው። ኔጌቲቭ ጄ ይህ አሁን ኔጌቲቭ ጄ ይሆናል። አይ ክሮስ አያችኋት አይ ክሮስ ኬ ኔጌቲቭ ጄ ስለሆነ ፕላስ እንልና እዚህ ጄ ክሮስ አይ ነው የሚሆነው። ፕላስ ስላለው 3 ሲባዛ በ2 6 ጄ ክሮስ አይ። ጄ ክሮስ አይ ደግሞ ምንድን ነው የሚሆነው? ጄ ክሮስ አይ ማይነስ ኬ ነው የሚሆነው። ጄ ክሮስ አይ ምን ይሆናል? ማይነስ ኬ ይሆናል ማለት ነው። እዚህ ላይ ደግሞ ፕላስ ካልኩ በኋላ 3 ሲባዛ በኔጌቲቭ 2 ኔጌቲቭ 6 ይሆንና ጄ ክሮስ ኬ ይሆናል። ጄ ክሮስ ኬ ደግሞ ምንድን ነው? አይ ነው የሚሆነው። ማይነስ አይ ይሆናል። መጨረሻ ኬ ክሮስ አይ እዚህ ደግሞ ፕላስ እንልና 2 ታይምስ ይኸው ኬ ክሮስ አይ። ኬ ክሮስ አይ ምንድን ነው የሚሆነው? ጄ 2 ጄ ይሆናል ማለት ነው። መጨረሻ ላይ እዚህ ኔጌቲቭ 3/4 ኔጌቲቭ 3/4 ምን ይመጣል? እዚህ ላይ ኬ ክሮስ ጄ። ኬ ክሮስ ጄ ደግሞ ማን ይሆናል? ማይነስ አይ ይሆናል ማለት ነው። ማይነስ አይ መጨረሻ ላይ ዚስ ኢዝ ኢኳል ቱ እንልና ኔጌቲቭ 3/8 ኬ ማይነስ ማይነስ ፕላስ ጄ ይሆናል። ማይነስ 6 ኬ ይሆናል። ማይነስ 6 አይ ፕላስ 2 ጄ ይሄ ፕላስ 3/4 አይ ይሆናል ማለት ነው። ኮሌክት ላይክ ተርምስ ስናደርገው ማይነስ 6 አይን እና 3/4 አይን አድ እናደርገው። ሊስት ኮመን መልቲፕሉ ምን ይሆናል? እዚህ ላይ ማይነስ 6 አይ ፕላስ 3/4 አይ እነዚህ አንድ ግሩፕ ናቸው። ፕላስ እንላለን። ጄ ደግሞ እዚህ ጄ ያለ ጄ ፕላስ 2 ጄ ምን ይሆናል? 3 ጄ ይሆናል ማለት ነው። ሌላው ማይነስ 6 ኬ እዚህ ላይ ማይነስ 6 ኬ እና ማይነስ 6 ኬ እና ማይነስ 3/8 ኬ። ስለዚህ እነዚህን ሁለቱን በአንድ ላይ አድ እናደርጋለን። እነዚህን በአንድ ላይ አድ እናደርጋለን። ዚስ ኢዝ ኢኳል ቱ 4 ሲባዛ በ6 24 ኔጌቲቭ 24 ፕላስ 3 ማይነስ 21/4 አይ ይሆናል ፕላስ 3 ጄ። እዚህ ላይ ደግሞ 8 ሲባዛ በ6 48 ሲቀነስ 3 51 ማይነስ 51/8 ኬ ይሆናል ማለት ነው። መልሳችን ዘ ክሮስ ፕሮዳክት ኦፍ ዩ ኤንድ ቬክተር ቪ ኢት ጊቭ ዚስ ዋን። ያ ማለት ኔጌቲቭ 21/4 አይ ፕላስ 3 ጄ ማይነስ 51/8 ኬ ይሆናል ማለት ነው መልሳችን። ኦኬ ቢ ጥያቄ ፋይንድ ዘ ማግኒቱድ ኦፍ ቬክተር ዩ ክሮስ ቬክተር ቪ ነው የተጠየቅ ነው። ስለዚህ ይህን ጥያቄ ለመስራት ሶሉሽን ካልን በኋላ ዘ ማግኒቱድ ኦፍ ዩ ክሮስ ቪ ማለት ስንት አግኝተናል? ኤ ላይ ማይነስ 21/4 አይ ፕላስ 3 ጄ ማይነስ 51/8 ኬ አግኝተናል። ስለዚህ የዚህን ማግኒቱድ ነው። ይሄ እንግዲህ በስታንዳርድ ዩኒት ፎርም ላይ የተሰጠን። ስለዚህ ይሄ ዘ ማግኒቱድ ኦፍ ዘ ክሮስ ፕሮዳክት ኦፍ ቬክተር ዩ ኤንድ ቬክተር ቪ ኢዝ ኢኳል ቱ ስኩዌር ሩት ኦፍ ኤክስ ስኩዌር ፕላስ ዋይ ስኩዌር ፕላስ ዜድ ስኩዌር ማለት ነው። ይሄ ማለት በኮኦርዲኔት ፎርም እዚህ ላይ ያለውን በኮኦርዲኔት ፎርም ስንጽፈው ኔጌቲቭ 21/4 የኤክስ ዋጋ ነው። የዋይ ዋጋ 3 ይሆናል። የዜድ ዋጋ ደግሞ ኔጌቲቭ 51/8 ይሆናል። ይሄ በኮኦርዲኔት ፎርም ስንጽፈው ነው። ይሄኛው በኮኦርዲኔት ፎርም ነው። ይሄ በስታንዳርድ ዩኒት ፎርም ነው የተጻፈው። ስለዚህ አሁን ኤክስ ስኩዌር ማለት ኔጌቲቭ 21/4 ዘ ሆል ስኩዌር ፕላስ 3 ስኩዌር ዋይ ስኩዌር ማለት ነው ፕላስ ኔጌቲቭ 51/8 ዘ ሆል ስኩዌር። ይሄን ስንሰራው ምን ይመጣል? ስኩዌር ሩት ኦፍ 4941/64 ይሆናል። እዚህ ላይ ምን አለን? እንዳለ ግሬድ 9 ላይ ስኩዌር ሩት ኦፍ ኤ ኦቨር ቢ ማለት ስኩዌር ሩት ኦፍ ኤ ኦቨር ስኩዌር ሩት ኦፍ ቢ ይሆናል። ስለዚህ ይሄ ማለት ስኩዌር ሩት ኦፍ 4941 ኦቨር ምን ይሆናል? ስኩዌር ሩት ኦፍ 64 ስኩዌር ሩት ኦፍ 64። ይሄ ማለት ቀጥታ ስኩዌር ሩት ኦፍ 4941 ኦቨር 64 ማለት ነው። ስለዚህ ይሄ ስኩዌር ሩት ኦፍ 64 ሲወጣ 8 ይሆናል ማለት ነው። ስለዚህ ዘ ስኩዌር ሩት ኦፍ 4941 ይሆናል። ይሄ መልስ መሆን ይችላል። ወይም 4941
941ን አዝ ፕሮዳክት ኦፍ ራሽናል ኤንድ ኢራሽናል ስንጽፈው 9 ታይምስ ስኩዌር ሩት ኦፍ 61 ኦቨር 8 ይሆናል። 9ን በ9 81 81ን በ61 ብታባዙት 4941 ይሆናል። ስለዚህ ይሄ ቢመልስ ይሄ ነው ማለት ነው። ኦኬ የሲ ጥያቄ ፋይንድ ኔጌቲቭ ኦፍ ዘ ክሮስ ፕሮዳክት ኦፍ ቬክተር ቪ ክሮስ ቬክተር ዩ ነው የሚለው። ስለዚህ አሁን ቪ ክሮስ ዩ እና ዩ ክሮስ ቪ ኮመቴቲቭ ፕሮፐርቲ አይደሉም፣ ነገር ግን አንቲ ኮመቴቲቭ ናቸው። ይሄ ዩ ክሮስ ቪ እና ኔጌቲቭ ቪ ክሮስ ዩ ምንድን ናቸው? እነዚህ አንቲ ኮመቴቲቭ ናቸው ማለት ነው። ስለዚህ አሁን ዩ ክሮስ ቪ ማለት ዘ ክሮስ ፕሮዳክት ኦፍ ቬክተር ዩ እና ቬክተር ቪን ስንት አግኝተናል? ማይነስ 21 ኦቨር 4 አይ ፕላስ 3 ጄ ማይነስ 51 ኦቨር 8 ኬ አግኝተናል። ይሄ ማለት ከኔጌቲቭ ኦፍ ዘ ክሮስ ፕሮዳክት ኦፍ ቪ ክሮስ ዩ ነው፣ እኩል ናቸው። ስለዚህ መልሳችን ይሄ ይሆናል ማለት ነው። ያ ማለት ኔጌቲቭ ኦፍ ዘ ክሮስ ፕሮዳክት ኦፍ ቬክተር ቪ ኤንድ ዩ ማለት ቀጥታ ይሄንን ይሆናል ማለት ነው። ኔጌቲቭ 21 ኦቨር 4 አይ ፕላስ 3 ጄ ማይነስ 51 ኦቨር 8 ኬ ይሆናል። ዲ ላይ የተሰጠን ፋይንድ ዘ ክሮስ ፕሮዳክት ኦፍ ቬክተር ዩ ዊዝ ኢትሰልፍ ነው ያለን። ስለዚህ ማንኛውም ቬክተር ራሱን በራሱ ክሮስ ፕሮዳክት ከተጠቀመ ምንድን ነው የሚሆነው? ዜሮ ነው ማለት ነው። ስለዚህ ዘ ክሮስ ፕሮዳክት ኦፍ ቬክተር ዩ ዊዝ ኢትሰልፍ ኦልዌይስ ዜሮ ነው። ይሄ ክሮስ ፕሮዳክት ፕሮፐርቲ ላይ ያየ ነው ይሆናል ማለት ነው። አሁን ለምሳሌ ዝም ብለን ቪ ክሮስ ቪ ምንድን ነው የሚሆነው ብንባል ቪ ክሮስ ቪ ማለት ቀጥታ ዜሮ ነው የሚሆነው። ኦኬ አሁን ዩ ክሮስ ዩ ያ ማለት 1 ኦቨር 2 አይ ፕላስ 3 ጄ ፕላስ ኬ ክሮስ 1 ኦቨር 2 አይ ፕላስ 3 ጄ ፕላስ ኬ። ይሄንን አሁን በቀጥታ ብንሰራው ውጤቱ ምንድን ነው የሚሆነው? ዜሮ ይሆናል ማለት ነው። በየትኛውም ጊዜ ዩ ክሮስ ዩ ካለኝ መልሴ ዜሮ ነው። ይሄንንም ብትሰሩት ዜሮ ስለሚመጣ ነው። አሁን ይሄንን ቀጥታ ክሮስ ፕሮዳክት ብትሰሩት ውጤቱ ምን ይመጣላችኋል? ካልተሳሳታችሁ በስተቀር ውጤቱ ዜሮ ነው የሚመጣው ማለት ነው። ኦኬ የኤ ጥያቄ ፋይንድ ዩ ዶትድ ዘ ክሮስ ፕሮዳክት ኦፍ ቬክተር ዩ ኤንድ ቬክተር ቪ ነው የተጠየቅ ነው። ስለዚህ ቬክተር ዩ ማለት 1 ኦቨር 2 አይ ፕላስ 3 ጄ ፕላስ ኬ ነው። ይሄ ጊቭን ነው። ዩ ክሮስ ቪ ደግሞ ያገኘነውን ኤ ላይ መጀመሪያ ስንሰራ ዘ ክሮስ ፕሮዳክት ኦፍ ቬክተር ዩ ኤንድ ቬክተር ቪ ስንት አግኝተናል? ኔጌቲቭ 21 ኦቨር 4 አይ ፕላስ 3 ጄ ማይነስ 51 ኦቨር 8 ኬ ሆኗል። ስለዚህ አሁን ቀጥታ ዘ ዶት ፕሮዳክት ኦፍ ዩ ኦፍ ቬክተር ዩ ኤንድ ዘ ክሮስ ፕሮዳክት ኦፍ ዩ ኤንድ ቪ ይሄ ማለት ምን እናደርጋለን? 1 ኦቨር 2 አይ ፕላስ 3 ጄ ፕላስ ኬ። ይሄ ማለት ቬክተር ዩ ነው። ዶትር ካልኩ በኋላ ይሄኛው ዘ ክሮስ ፕሮዳክት ኦፍ ቬክተር ዩ ኤንድ ቬክተር ቪ ኢዝ ኢኳል ቱ ኔጌቲቭ 21 ኦቨር 4 አይ ፕላስ 3 ጄ ማይነስ 51 ኦቨር 8 ኬ ይሆናል ማለት ነው። በዶት ፕሮዳክት ጊዜ ኤክስ ኮምፖኔንቱን ከኤክስ ኮምፖኔንት፣ ዋይ ኮምፖኔንቱን ከዋይ ኮምፖኔንት፣ ዜድ ኮምፖኔንትን ከዜድ ኮምፖኔንት እዚህ ላይ ተመልከቱት። ይሄ ማለት ቀጥታ እናባዛው 1 ኦቨር 2 አይን በስንት አባዛለሁ? በኔጌቲቭ 21 ኦቨር 4 አይ አባዛለሁ። 1 ኦቨር 2 ታይምስ ኔጌቲቭ 21 ኦቨር 4 አይ ዶትድ አይ ይሆናል። ሌሎች 1 ኦቨር 2 አይን በ3 ጄ ብታባዙት አይ ዶትድ ጄ ይኸውላችሁ አይ ዶትድ ጄ ስንት ነው የሚሆነው? ዜሮ ነው። እንደገና አይ ዶትድ ኬም አይ ዶትድ ኬም ስንት ነው የሚሆነው? ዜሮ። ዜሮ በማንኛውም ብታባዙት ዜሮ ስለሚሆን ስለዚህ አሁን የምናባዛው ኤክስ ኮምፖኔንትን ከኤክስ ኮምፖኔንት፣ ዋይ ኮምፖኔንትን ከዋይ ኮምፖኔንት፣ ዜድ ኮምፖኔንትን ከዜድ ኮምፖኔንት ብቻ እናባዛለን ማለት ነው። ዘሬስት ዜሮ ስለሚሆን ስለዚህ ይሄኛውን ፕላስ ላለው ፕላስ ዋይ ኮምፖኔንቱ 3 ጄ ነው። እዚህ ላይ ዋይ ኮምፖኔንቱ 3 ጄ ነው። 3 ታይምስ 3 ምን ይሆናል? 3 ታይምስ 3 ጄ ዶትድ 3 ጄ ይሆናል ማለት ነው። ሌላው ዜድ ኮምፖኔንት ከዜድ ኮምፖኔንት ፕላስ ኬ ዶትድ ኔጌቲቭ 51 ኦቨር 8 ኬ ይሆናል ማለት ነው። አሁን አይ ዶትድ አይ 1 ስለሆነ ዚስ ኢዝ ኢኳል ቱ ኔጌቲቭ 21 ኦቨር 8 ፕላስ 9 ማይነስ ጄ ዶትድ ጄ 1 ስለሆነ ማይነስ 51 ኦቨር 8 ምን ይሆናል? ኬ ዶትድ ኬ 1 ነው ማለት ነው። ይሄንን ሊስት ኮመን መልቲፕል ሰር 8 ለ8 ኔጌቲቭ 21 ይሆናል። ኔጌቲቭ 21 ፕላስ 8 ጊዜ 9 72 ማይነስ 51 ይሆናል። ይሄ ማለት 0 ኦቨር 8 ይሆናል። ስለዚህ ዚስ ኢዝ ኢኳል ቱ ምን ሆነ? 0 ሆነ ማለት ነው። አሁን ውጤት የተጠየቅነው ይሄንን 0 ነው። ኬኤፍ ደግሞ የተጠየቅነው ቪ ዶትድ ዘ ክሮስ ፕሮዳክት ኦፍ ቬክተር ዩ ኤንድ ቬክተር ቪ ነው። ስለዚህ ቬክተር ቪ ምን ተሰጥቶናል? 2i ማይነስ 3
21/4j minus 2k ተሰጥቶናል። u cross v ደግሞ a ላይ መጀመሪያ ስለሰራ ነው minus 21/4i plus 3j minus 51/8k ይሆናል። ስለዚህ አሁን v dotted the cross product of u v ማለት the cross product of vector u and vector v ማለት ምን ይሆናል ነው። ስለዚህ 2i minus 3/4j minus 2k ዶትድ ነው አያችኋት ይቺ ዶትድ ዘ ክሮስ ፕሮዳክት ነው። ይሄ ማይነስ 21/4i ፕላስ 3j ማይነስ 51/8k ይሆናል ማለት ነው። አሁን እዚህ ላይ መልቲፕላይ የምናደርገው ኤክስ ኮምፖኔንትን ከኤክስ ኮምፖኔንት፣ ዋይ ኮምፖኔንት ከዋይ ኮምፖኔንት፣ ጄ ኮምፖኔንትን ከጄ ኮምፖኔንት ብቻ ነው። ያ ማለት አሁን እዚህ ላይ ኮኦርዲኔት ፎርም ስንጽፈው 2-3/4 እና -2 ነው ማለት ነው። ይሄኛውንም ካስፈለገ ቀጥታ -21/4 እና 3 የዋይ ዋጋ የዜድ ዋጋ ደግሞ -51/8 ማለት ነው። አሁን ኤክስ ኮምፖኔንት በኤክስ ኮምፖኔንት ማለት ሁለቱም በ-21/4 -3/4ን በ3 ዋይ ኮምፖኔንትም ከዋይ ኮምፖኔንት ዜድ ኮምፖኔንትን በዜድ ኮምፖኔንት። ስለዚህ እዚሁ ላይ እንዳለ ይሄ በኮኦርዲኔት ፎርም ነው። ነገር ግን በስታንዳርድ ዩኒት ፎርም ደግሞ ስንሰራው 2i ቀጥታ ማንን ያበዛል? -21/4 ነው። i ዶትድ i 1 ስለሆነ ተመልከቱ 2iን ኤክስ ኮምፖኔንትን በማን አባዛዋለው? በኤክስ ኮምፖኔንት ከ-21/4 i ጋር ነው። ሌሎች 2i 3jን ቢያባዛ 0 ነው። ምክንያቱም i ዶትድ j ምን ስለሆነ እዚህ ላይ ተመልከቱት። i ዶትድ j ምንድነው የሚሆነው? 0 ነው። j ዶትድ k ምንድነው የሚሆነው? 0 ነው። k ዶትድ i ምንድነው የሚሆነው? 0 ስለሚሆን ማለት ነው። ስለዚህ አሁን ይሄ 2i በ3j i ዶትድ j 0 ነው። i ዶትድ k 0 ስለሆነ በተመሳሳይ -3/4j በ2i j ዶትድ i 0 ስለሆነ 0 ስለሚሆን ነው። ስለዚህ አሁን -3/4j ዶትድ 3j ይሄ ባዛ j ዶትድ j 1 ስለሆነ ሌሎች ግን j ዶትድ i j ዶትድ k 0 ስለሚሆን የዜድ ኮምፖኔንት ደግሞ -2k ዶትድ -51/8 ምን ይሆናል? k ይሄ ማለት ይሄ ኤክስ ኮምፖኔንት በኤክስ ኮምፖኔንት ዋይ ኮምፖኔንት በዋይ ዜድ ኮምፖኔንት በዜድ ኮምፖኔንት አባዛሁት ማለት ነው። ይሄ ማለት ሁለቱም በ-21/4 ሳባዛው -21/2 ይሆናል ማለት ነው። እዚህ ላይ ይሄኛው -3 ታይምስ 3 ደግሞ -9/4 ይሆናል። ማይነስ ፕላስ ይሆናል ማለት ነው። በ2 1 በ2 4 ነው 51/4 ይሆናል ማለት ነው። አሁን አድ እናደርገው። አድ ስናደርገው ሊስት ኮመን መልቲፕል ማን ይሆናል? 4 4 ለ2 2 ጊዜ -21 -42 ይሆናል። 4 ለ4 1 -9 ይሆናል ፕላስ 51 አሁን 42 እና 9 -51 -51 ፕላስ 51 ምን ይሆናል? 0/4 ስለዚህ ውጤቱ ምን ሆነ ማለት ነው? 0 ሆነ። ውጤቱ 0 ሆነ። የዚህ የዶት ፕሮዳክቱና የክሮስ ፕሮዳክቱ ውጤቱ 0 ሆነ ማለት አሁን ቬክተር v ዶትድ the cross product of vector u and vector v is equal to ስንት አግኝተናል? 0 አግኝተናል። ይሄ ማለት በቬክተር v እና በክሮስ ፕሮዳክት ኦፍ ቬክተር u and v መካከል አንግሉ ስንት ነው ማለት ነው? 90 ዲግሪ ነው ማለት ነው። which means vector v is perpendicular to the cross product of vector u and vector v ማለት ነው። therefore vector v and the cross product of vector u and v are orthogonal ቬክተርስ ይሆናል ማለት ነው። ይሄን አልተጠየቅንም፣ ያው ለእናንተ ሞር ግልጽ እንዲሆንላችሁ ነው ማለት ነው። ፋይንድ ዘ ዶት ፕሮዳክት ኦፍ ቬክተር ቪ ኤንድ ዘ ክሮስ ፕሮዳክት ኦፍ ቬክተር ዩ ኤንድ ቬክተር ቪ ነው ፈልግ የተባል ነው። ስለዚህ ውጤቱን ስንት አግኝተናል? 0 አግኝተናል። ይሄ ማለት አንግሉ በቬክተር ቪ እና በክሮስ ፕሮዳክት ኦፍ ቬክተር ዩ ኤንድ ቬክተር ቪ መካከል 90 ዲግሪ ነው። ይህ 90 ዲግሪ ሆነ ማለት ቬክተር ቪ እና ክሮስ ፕሮዳክት ኦፍ ዩ ኤንድ ቪ ፐርፔንዲኩላር ናቸው ማለት ነው። ዜርፎር ቬክተር ቪ ኤንድ ዘ ክሮስ ፕሮዳክት ኦፍ ቬክተር ዩ ኤንድ ቬክተር ቪ አር ኦርቶጎናል ቬክተርስ ይሆናሉ ማለት ነው። ተማሪዎች ክሮስ ፕሮዳክትን በዚህ በሌሰን 13 እና በሌሰን 14 ሰርተናል። በሌሰን 15 እስከምንገናኝ ድረስ ሸር ማድረጋችሁን፣ ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ። ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ